ያጭር ሐሳብ ነው። ጌታቸው በለጠ እባላለሁ። በአንድ ትልቅ ሲምፖዚየም ላይ ስለ ቋንቋ ተጠየቁ። አንድ ፕሮፌሰር ናቸው። በአጋጣሚ የቋንቋ ጥቅሙ በራሱ ምንድን ነው ብሎ ጠየቃቸው እና የሰጡት መልስ ነው። ቋንቋ ትናንትን ያዋርሰናል፣ ዛሬን ያኗኑረናል፣ ነገን ያሻግረናል አሉ። እሺ ቋንቋስ ባይኖር ሲባሉ እነዚህ ሶስት ቀለበቶች ሰንሰለቶች ይበጠሳሉ አሉ። ግዕዝ እንደተባለው ነው። እኔ አዲስ አበባ ዩኒቨርሲቲ መምህራችን አቶ አለማየሁ ሞገስ ናቸው ያስተማሩን። ጥቂት ብዙ እንደው ለቅምሻ ያህል ነው እንጂ እስከዚህም ጠልቀን አልተማርንም። እኛ ፕሮፌሰር ያገናኙበት ብልሃት ነው እኔ በጣም የገረመኝ። ሁልጊዜ ቋንቋን ስታስቡ ጊዜን አስቡ ብለው ደመደሙ። ምን ማለት ነው? ትናንት ዛሬና ነገ የጊዜ ሶስት አቅጣጫዎችን ከቋንቋ ጋር አዛምደው ነው የተናገሩት። ምን ለማለት ነው? ትናንትን ለማወቅ የትናንትን ጊዜ ለማወቅ ትናንትን ለመውረስ የግድ ይሄ ቋንቋ ያስፈልገናል። ሃይማኖታዊ ጉዳይ ሌላው ጉዳይ እንዳለ ሆኖ ይሄ በጣም አስፈላጊ ነው። ትዝ ይላችሁ እንደውም ብዙዎቻችሁ እዛ ውስጥ እንደተሳተፋችሁ ተስፋ አደርጋለሁ። የሳይንስና ቴክኖሎጂ ቋንቋዎች ትርጉም ነበር ባህል ሚኒስቴር ሲሰጥ የነበረው የቋንቋዎች አካዳሚ እዛ ያለ ምን ያህል ሲጨነቁ እንደነበር ያው እንግዲህ አይነ ምስክሮች አለን እና ጓደኞች አለን። አብዛኛው እነዛን ጀነሬት የተደረጉትን ቃላት ልናይ እንችላለን። አብዛኛው ከዚህ ቋንቋ ነው የተወሰዱት እና በጣም ጥሩ ነው። መቼም ተስፋፍተው ህዝቡ ውስጥ ገብተዋል አልገቡም ሌላ ጉዳይ ነው። ስለዚህ ቀደም ሲሉ የተናገሩት አባት እንደተናገሩት ይሄ እንግሊዘኛ ቋንቋ ሉናቲክ ቋንቋ ነው ይባላል፣ ወፈፌ ቋንቋ ነው ይባላል። እሳቸው ተናግረውታል። ሲን እንደ ካምብ ከ ምናምን የሚለውን ነገር ያን ሉናቲክ ቋንቋ እንኳን ለምደነዋል፣ አብረን እያበድን ማለት ነው። ስለዚህ ይሄ ቋንቋ እኔ ይመስለኛል ትንሽ ውዝግብ የተፈጠረበት ይሄ ሞተ የሚለው ቃል ነው። አሁንም ቢሆን ከዚህ ውይይት በኋላ ሌላ እሳት እንደሚጭር ተስፋ አደርጋለሁ። ልክ ፕሮፌሰር ዘላለም እንዳልከው እንደው ሌላ ምትክ እናምጣለት ወይ ይሄ ሞተ የሚለውን ቃል እንደው ትተን ሌላ እንደው የተሻለ ያቀረብካቸው አማራጮች አንዱን ብናደርግ፣ ሁለተኛ ፈቃደኛ ከሆኑስ መማር የሚፈልጉ ከሆነ ምን አለ እንደው በግዴታ ሳይሆን ከልጅነት ጀምሮ እንዲማሩ ቢደረግ ምንድነው ክፋቱ? እንደተባለው የተለያዩ ቋንቋዎች ስላሉ ኮንፊውዝድ ይሆናሉ ብለን አስበን ከሆነ ፈቃደኞች ልጆቻችንን ብናስተምራቸው መልካም አይሆንም ወይ የሚለውን ሐሳብ ለመስጠት ነው። ግን ይሄ በዚህ ይቆማል የሚል ሐሳብ የለኝም። ይሄ አካዳሚ እንደው ሰፋ አድርጎ ይሄንን ውይይት አስቀጥሎ ወደ ተሻለ የትምህርት ፖሊሲ የሚሸጋገርበት ሁኔታ በተጠና ሁኔታ ቢደረግ ጥሩ ነው። ያለመታደል ሆኖ እንግዲህ የኢትዮጵያ ቋንቋዎች አካዳሚ በቅርቡ የጻፍኩት መጽሐፍ ላይ እንደጠቀስኩት ባይተዋር ተቋም ነው እንጂ ድርሻ ነበረው ይሄንን ለመስራት። እናንተ ያንን ድርሻ ስለወሰዳችሁም ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ።